የጠየቁት አቶ አሊ ምሳሌ ማቅረብ ተረት ማቅረብ ይወዳሉ እና በዚህ ደረጃ ተማሪ ሆነን የተነገረን ተረት የሚያስታውሰኝ አንድ ጠንቋዮችን የሚጠላ አባይ ጠንቋዮችን የሚጠላ ንጉስ ነበር ይባላል እና አንድ አባይ ጠንቋይ ወደ አቅራቢያው ሲመጣ ያዙልኝ እገርፋለሁ ብሎ አሲዞ ያመጣዋል። አንተ ጠንቋይ ነህ ይለዋል። አዎ ታውቃለህ ወደፊት የሚሆነውን ነገር? አዎ እስቲ የምታውቀው እኔ መቼ እንደምሞት ንገረኝ አለ ብሎ ጠየቀው። ንጉሱ ይሄን ሲጠይቅ ጠንቋዩ ብልጥ ነበርና እኔ በሞትኩ በማግስቱ ነው የምትሞተው ብሎ ነገረው። በዚህን ጊዜ ንጉሱ ምንም እንኳን ይሄ ጠንቋይ አባይ ጠንቋይ ነው ብለው በአብዛኛው የሚያምኑ ቢሆኑ ግን አደጋ እሱ በሞተ በማግስቱ ሞት ከሆነ ይሄንን አደጋ ከመሸከም ይሄን አባይ ጠንቋይ ተሸክሜ ብኖር ይሻለኛል ብለው እየቀለቡት ነበር ኖሩ ይባላል። ስልጣን ብትለቅ የተባለው በጣም ጥሩ ጥያቄ ነው። ግን ጥሩ የሚሆነው ስልጣን ብንለቅ ነበረ። ምክንያቱም ስልጣን መንግስት ማለት አስፈጻሚ ማለት አይደለም። ህግ አውጪ መንግስት ነው፣ ህግ ተርጓሚ መንግስት ነው፣ አስፈጻሚ መንግስት ነው። እኛ እዚህ ያለን ሰዎች የመንግስት ባለስልጣኖች ነን። ይልቁኑ የተከበሩ አቶ ክርስቲያን ደግሞ የቋሚ ኮሚቴ ሰብሳቢ ናቸው፣ የአንድ ሚኒስቴር አለቃ ናቸው እና በጋራ ብንለቅ ቢሆን ሞር ምክንያቱም ያው እርስዎም እንደሚገነዘቡት የሁሉ ችግር ምንጭ እና ባለቤት እኔ ብቻ ልሆን አልችልም። ኃላፊነት ከወሰንም በጋራ ቢሆን ጥሩ ይሆናል ብዬ አስባለሁ። ነገር ግን ይሄ ጥያቄ እሳቸው ቢያነሱትም እሳቸው ላይ ይነሳ ነበር። በውጭ ያሉ በፓርላማ እንደሳቸው አሸንፈው መግባት ያልቻሉ ሰዎች ለምንድነው እኚህ ሰው የቋሚ ኮሚቴ ኃላፊው የተቀመጡት አይለቁም እንደ ያሉ ከዚህ ቀደም በሚዲያ እንደምትሰሙት ብዙ ይተቻሉ። እርሶ ምርጫ አሸንፈው ነው የገቡት። እዚህ ተቀምጠው የህዝቡን ጥያቄ ማንሳቱ ተገቢ ነው ብዬ ነው የማስበው። መቆጣጠሩም የሚያደርጉት ጥረትም ግን ከስልጣን ጋር ተያይዞ ያለው ጉዳይ በአንድ ቀላል ምሳሌ ለማስረዳት በደቡብ ህንድ ሞንኪ ትራፕ የሚባል ጦጣን የማጥመድ ቴክኒክ አለ። ጦጣ እንደምታውቁት ቁንጥንጥ ናት፣ ቅብዝብዝ ናት፣ ለአደን አትመችም እና በደቡብ ህንድ ያሉ አዳኞች ጦጣን ለማጥመድ የኮኮናት ፍሬ ይሄ ቅል የመስለውን ፍሬ በጦጣ እጅ ልክ በቀጭኑ ይቀዱና ከውስጥ ሩዝ ያስቀምጣሉ። ሲቀዱት የጦጣ እጅ ቀጭን ስለሆነ በዛ ቅጥነት ልክ ይቀዱትና ውስጥ ግን ሰፋ አድርገው ሩዝ ያስቀምጣሉ። ሊይዟት ስለማይችሉ ማለት ነው። ጦጣ ሩዝ አየው ብላ እጇን ሰዳ ካፈሰች በኋላ ልውጣ ስትል የተሰራው ለቀጭኑ ስለሆነ ከጨበጠች በኋላ አይለቃትም። እቺ ጦጣ የሰው ሩዝ ነው ያስኩት፣ የማይገባኝን ሩዝ ነው ያስኩት፣ ይዤው ከቆየው ልያዝ እችላለሁ፣ በትኛው ልሂድ አትልም። እንደጨበጠች ትታገላለች። በዚህ ጊዜ ያን የኮኮናት ፍሬ መውሰድ ስለማትችል አዳኙ መጥቶ ይዛታል። ጦጣዋን ያደናት የያዛት ምንድነው ያላችሁ እንደሆነ ሐሳቧ ነው እንጂ ወጥመዱ አይደለም። እዛው በትና ብትለቅ ትወጣለች። በሐሳብ ግን ሩዝ አፍሼ ካልወጣው ስላለች ዳኙ መጥቶ ይዛታል። ጦጣዋን ያደናት የያዛት ምንድነው ያላችሁ እንደሆነ ሐሳቧ ነው እንጂ ወጥመዱ አይደለም። እዛው በትና ብትለቅ ትወጣለች። በሐሳብ ግን ሩዝ አፍሼ ካልወጣው ስላለች ሐሳቧ አጥምዶ ያስቀራታል እዛው ማለት ነው። ዶሮ ብታልም ጥሬዋን ነው የሚባለው። ቁጭ ብሎ የሚያልሙ ሰዎች አሉ ሁሉ ጊዜ
በዚያ መንገድ ጥሩ አይሆንም።